ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ሚያዝያ 25 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው ተነገረ። በተለይም ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽንና የባህር ትራንዚት ባለስልጣናት በማዳበሪያ ግዢ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ በተካሄደ ምርመራ ትላልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ተጠያቂ መሆናቸው ተነግሯል። ሙሉ መረጃውን እናጋራችኋለን። ከውጪ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለው ውጥረት እያየለ በመምጣቱና በጋዛ ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የካቢኔያቸውን ከፍተኛ የጸጥታ አባላት አስቸኳይ ስብሰባ መጥራታቸው ተሰማም። በሌላ በኩል የእስራኤል ጦር በሂዝቦላህ የጦር መሰረተ ልማቶች ላይ ወታደራዊ እርምጃ ሊወስድ መሆኑን ተከትሎ በደቡባዊ ሊባኖስ በሚገኙ መንደሮች ውስጥ የሚኖሩ ዜጎች በአስቸኳይ አካባቢያቸውን ለቀው እንዲወጡ ትዕዛዝ አስተላልፏል። በዝርዝር የምትሰሙት መረጃችን ነው። በመካከለኛው ምስራቅ ሀገራት ውስጥ የሚገኙ አብዛኛው የአሜሪካ የጦር ሰፈሮች በኢራንና በተባባሪዎቿ ጥቃት ከፍተኛ ውድመት እንደደረሰባቸው ተነገረ። በዚህ መጠነ ሰፊ የኢራን ጥቃት ቢያንስ 16 የጦር ሰፈሮች ኢላማ የተደረጉ ሲሆን ውድ የሆኑ የራዳር ሲስተሞች፣ የጦር አውሮፕላኖችና የመገናኛ መሰረተ ልማቶች መውደማቸውም ተረጋግጧል። በዝርዝር ይዘነዋል። ኢራን ማንኛውም የእስራኤል መርከብ በወሽመጡ በኩል እንዳያልፍ በቋሚነት የሚያግድና በጠላትነት የፈረጀቻቸው ሀገራት መርከቦችም ቀደም ሲል ለፈጸሙት ጥቃት ካሳ እንዲከፍሉ አዲስ ረቂቅ ሕግ ማዘጋጀቷ ተነገረም። በሌላ በኩል የአሜሪካ መንግስት ከጀርመን 5000 ወታደሮቹን ለማስወጣት የወሰደው ውሳኔ በአውሮፓና በዋሽንግተን የፖለቲካ መድረኮች ላይ ከፍተኛ ውዝግብ መቀስቀሱ ተሰምቷል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ለዕለቱ የተመረጡ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በፒያሳ መሬት አይሸጥም እድል እንጂ። ከአራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው ተነገረ። የኢትዮጵያ ፌዴራል ፖሊስ በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች ከ98 ቢሊዮን ብር በላይ ጉዳት ማድረሳቸው ወይንም ህብረተሰቡን መዝረፋቸውን በኦዲት ምርመራ ማረጋገጡን አስታውቋል። ፌዴራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ሕግና ፍትህ ጉዳዮች ቋሚ ኮሚቴ ሪፖርቱን ባቀረበበት ወቅት ነው። በበጀት ዓመቱ 9 ወራትም በህዝቡ እይታ ውስጥ ያልነበሩ በተለይም ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽንና የባህር ትራንዚት ባለስልጣናት በማዳበሪያ ግዢ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማካሄድ ትላልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነት ማረጋገጥ ችለናል ሲሉ የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ
ምክትል ኮሚሽነር ሙሊሳ አብዲሳ ተናግረዋል። ሪፖርቱን ያቀረቡት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ፌዴራል ፖሊስ በኮንትሮባንድ ዝውውር መከላከል ስራው በ2018 በጀት ዓመት የመጀመሪያዎቹ 9 ወራት 20.5 ቢሊዮን ብር የሚገመቱ ሸቀጦችን በቁጥጥር ስር መዋሉን ተናግረዋል። ፌዴራል ፖሊስ በአዲስ አበባና በመላ ሀገሪቱ የሚገኙ 623 ከፍተኛ መሰረተ ልማቶችንና የፌዴራል ተቋማት ላይ ጥበቃ እያደረገ መሆኑንም ተናግረዋል ሲል ሪፖርተር ጋዜጣ አስነብቧል። በዚህም የመንገድ ላይ ዝርፊያ በዚህ ዓመት በከፍተኛ ሁኔታ ቀንሷል ያሉት ኮሚሽነሩ ያም ሆኖ ሙከራዎች አሁንም መቀጠላቸውንና በ2017 ዓ.ም 251 ተጠርጣሪዎች የተያዙ ሲሆን በ2018 ዓ.ም ደግሞ በ9 ወራት 64 በመንገድ ላይ ዝርፊያ ተጠርጣሪዎች መያዛቸውን አብራርተዋል። በሌላ በኩል በሞባይል ባንኪንግ በሚፈጸሙ የፋይናንስ ወንጀሎች በየቀኑ ህዝቡ ላይ እየደረሱ ያሉ ተደጋጋሚ ክስተቶች ናቸው ያሉት ኮሚሽነሩ ወንጀሉን የሚፈጽሙ ሰዎች በቀላሉ ተፈልገው የማይገኙና ቋሚ አድራሻ የሌላቸው በመሆናቸው የዜጎች ንቃተ ህሊና ማደግ ደግሞ ትልቅ ሚና እንዳለው ተናግረዋል። ወደ ባህር ማዶ መረጃዎቻችን ስንሸጋገር የእስራኤሉ ጠቅላይ ሚኒስትር ከኢራን ጋር ያለው ውጥረት እያየለ መምጣቱን ተከትሎ ካቢኔያቸውን አስቸኳይ ስብሰባ ጠሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለው ውጥረት እያየለ በመምጣቱና በጋዛ ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የካቢኔያቸውን ከፍተኛ የጸጥታ አባላት አስቸኳይ ስብሰባ መጥራታቸው ተገልጿል። ይህ አስቸኳይ ስብሰባ የተጠራው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችውን አዲስ የተኩስ አቁም ስምምነት ውድቅ በማድረግ ከስምምነት ላይ ካልተደረሰ ከፍተኛ ወታደራዊ እርምጃ እንደሚወስዱ ማስጠንቀቃቸውን ተከትሎ ነው ተብሏል። የኢራን ከፍተኛ ባለስልጣናት በበኩላቸው ከአሜሪካ ጋር ዳግም ወደ ጦርነት የመግባት እድሉ ሰፊ መሆኑን በማስታወቅ ምላሽ ሰጥተዋል። በሌላ በኩል የካቢኔው ስብሰባ በጋዛ ዳግም ወደ ጦርነት ስለመግባት በስፋት ይመክራል ተብሎም ይጠበቃል። ለዚህም እንደ ዋና ምክንያት የተነሳው ደግሞ ሐማስ ትጥቅ ለመፍታት ፈቃደኛ ባለመሆኑና በአሜሪካ በሚመራው የሰላም ቦርድ የተኩስ አቁም እቅድ ላይ ምንም አይነት መሻሻል ባለመታየቱ ነው ተብሏል። ሐማስ ደግሞ ትላንት ቅዳሜ በካይሮ በተካሄደው ድርድር በ15 ነጥቦች በተዋቀረው የሰላም እቅድ ላይ የራሱን ያልተጠበቁ ማሻሻያዎችን ማቅረቡ ተገልጿል። በዚህ ድርድር ላይ ሐማስ በደረጃ ትጥቅ እንዲፈታ የቀረበለትን ሐሳብ ውድቅ በማድረግ የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና የተሟላ የተኩስ አቁም እንዲደረግ አጥብቆም ጠይቋል። የጦር መሳሪያ ጉዳይም ከፍልስጤማውያን የፖለቲካ መብት ሉዓላዊ ሀገር ከመመስረትና የራስን ዕድል በራስ ከመወሰን መብት ጋር ተያይዞ መታየት እንዳለበት አቋሙንም አንጸባርቋል። በሌላ በኩል ይህንን የሐማስ ምላሽ ተከትሎም የሰላም ቦርዱ ከፍተኛ ተወካይ ካይሮን ለቀው መውጣታቸውን ዘ ታይምስ ኦፍ እስራኤል ዘግቧል። በመካከለኛው ምስራቅ የሚገኙ አብዛኛው የአሜሪካ የጦር ሰፈሮች በኢራን ጥቃቶች ከፍተኛ ጉዳት እንደደረሰባቸው ተገለጸ። በቅርቡ የወጡ የሳተላይት ምስሎችና መረጃዎች እንደሚያመላክቱት በመካከለኛው ምስራቅ 8 ሀገራት ውስጥ የሚገኙ አብዛኛው የአሜሪካ የጦር ሰፈሮች በኢራንና በተባባሪዎቿ በተሰነዘረ ጥቃት ከፍተኛ ውድመት አስተናግደዋል ተብሏል። በዚህ መጠነ ሰፊ ጥቃትም ቢያንስ 16 የጦር ሰፈሮች ኢላማ የተደረጉ ሲሆን ውድ የሆኑ የራዳር ሲስተሞች፣ የጦር አውሮፕላኖችና የመገናኛ መሰረተ ልማቶች መውደማቸውም ተረጋግጧል። በሌላ በኩል የአሜሪካ መከላከያ ሚኒስቴር ፔንታጎን እስካሁን ለጦርነቱ 25 ቢሊዮን ዶላር ወጪ ማድረጉን ቢገልጽም ገለልተኛ ወታደራዊ ተንታኞች ግን የደረሰው የንብረት ውድመትና አጠቃላይ ኪሳራ ከ40 እስከ 50 ቢሊዮን ዶላር ሊደርስ እንደሚችል ግምታቸውን አስቀምጠዋል ሲል ሲኤንኤን ዘግቧል። ጥቃቱ እስካሁን በአካባቢው በሚገኙ የአሜሪካ የጦር ይዞታዎች ላይ ከደረሱት ሁሉ እጅግ አስከፊው መሆኑ የተነገረ ሲሆን በአሁኑ ወቅትም የተኩስ አቁም ስምምነት ቢኖርም በቀጠናው ያለው ወታደራዊ ውጥረት አሁንም እንደቀጠለ መሆኑ ተመላክቷል።
ሲኤንኤን የሳተላይት ምስሎችን ጠቅሶ እንደገለጸው የቴህራን መንግስት ዋና ኢላማዎች የነበሩት የአሜሪካ ዘመናዊ የራዳር ስርዓቶች፣ የመገናኛ ሲስተሞችና አውሮፕላኖች ሲሆኑ አብዛኞቹ ውድና ለመተካት አስቸጋሪ እንደነበሩ ገልጿል። ጀርመን የአሜሪካ ጦር መቀነስ ለአውሮፓ የማንቂያ ደወል ሊሆን ይገባል አለችም። የአሜሪካ መንግስት ከጀርመን ምድር 5000 ወታደሮቹን ለመቀነስ የወሰደው ውሳኔ በአውሮፓና ዋሽንግተን የፖለቲካ መድረኮች ላይ ከፍተኛ ክርክርን ቀስቅሷል። ጀርመን ይህ ውሳኔ አውሮፓ የራሷን የመከላከል አቅም እንድታጠናክር የሚያስገድድ የማንቂያ ደውል ነው ስትል፣ በአሜሪካ የሚገኙ ከፍተኛ የሪፐብሊካን ፓርቲ አባላት ግን ውሳኔው ለሩሲያ የተሳሳተ መልእክት ያስተላልፋል በሚል ስጋታቸውን ገልጸዋል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ጉዳዩን በተመለከተ በሰጡት መግለጫ የአሜሪካ ወታደሮች መቀነስ አሜሪካ በራሷ የመከላከል ኃላፊነት ላይ እንድታተኩር የሚያደርግ አጋጣሚ ነው ሲሉም ገልጸዋል። ሚኒስትሩ አክለውም አውሮፓውያን ከዚህ ቀደም በአሜሪካ ደህንነት ላይ የነበራቸውን ጥገኝነት በመቀነስ የራሳቸውን ወታደራዊ በጀትና ዝግጅት እንዲያደርጉም ጥሪ አቀርበዋል። ጀርመንም ለዚህ ዝግጁ መሆኗንና የመከላከያ አቅሟን ለመገንባት ሂደት ላይ እንደምትገኝም አረጋግጠዋል። በሌላ በኩል በዋሽንግተን የሚገኙ የሪፐብሊካን መሪዎች በፕሬዝዳንት ዶናልድ ትራምፕ አስተዳደር የተወሰነውን ይህንን እርምጃ በጽኑ መቃወማቸውን ሮይተርስ ዘግቧል። በተጨማሪም የሴኔቱ የጦር ኃይሎች ኮሚቴ ሰብሳቢ ሴናተር ሮጀር ዊከር እና ተወካይ ማይክ ሮጀርስ በጋራ በሰጡት መግለጫ ወታደሮቹን መቀነስ የኔቶን የመከላከል አቅም እንደሚጎዳው ገልጸዋል። እንደ መሪዎቹ ገለጻ ይህ ውሳኔ ሩሲያ በምስራቅ አውሮፓ የምታደርገውን እንቅስቃሴ ሊያበረታታ ስለሚችል ወታደሮቹን ሙሉ በሙሉ ወደ ሀገር ከመመለስ ይልቅ ለሩሲያ ቅርብ ወደ ሆኑ የምስራቅ አውሮፓ ሀገራት ማዛወር የተሻለ አማራጭ እንደነበር ገልጸዋል። ይህ የጦር ቅነሳ ውሳኔ የተላለፈው ደግሞ በዋሽንግተንና በበርሊን መካከል ያለው ዲፕሎማሲያዊ ግንኙነት ውጥረት ውስጥ በገባበት ወቅት ነው። በተለይም የአውሮፓ ሀገራት ለመከላከያ የሚያወጡት በጀት አነስተኛ መሆንና ጀርመን ከሩሲያ ጋር ያላት የኤነርጂ ግንኙነት ለአሜሪካ ውሳኔ እንደ ዋነኛ ምክንያትም ተጠቅሷል። በአጠቃላይ የጀርመን መንግስት ውሳኔውን እንደ አዲስ ዕድል ቢመለከተውም በአሜሪካ የምክር ቤት አባላት ዘንድ ግን ውሳኔው የአውሮፓን ደህንነት አደጋ ላይ ይጥላል የሚል ስጋት አይሏል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በጀርመን ካሰፈረቻቸው ወታደሮች ውስጥ ቀደም ሲል በፔንታጎን ከተገለጸው እቅድ በላይ በርካታ ወታደሮችን እንደሚያስወጡ አስታውቀዋል። ፕሬዝዳንቱ ዛሬ ለጋዜጠኞች በሰጡት መግለጫ የወታደሮቻችንን ቁጥር በከፍተኛ ሁኔታ እንቀንሳለን፣ የምናስወጣውም ከ5000 ወታደሮች እጅግ የላቀ ይሆናል ያሉም ሲሆን ስለ አፈጻጸሙ ዝርዝር መረጃ ግን ከመስጠት ተቆጥበዋል። የእስራኤል ጦር በደቡብ ሊባኖስ የሚገኙ ነዋሪዎች በአስቸኳይ አካባቢያቸውን ለቀው እንዲወጡ አሳሰበም። የእስራኤል መከላከያ ሰራዊት አይዲኤፍ በደቡብ ሊባኖስ በሚገኙ በርካታ መንደሮች ውስጥ የሚኖሩ ዜጎች በሂዝቦላህ የጦር መሰረተ ልማቶች ላይ የታለመ መጠነ ሰፊ ወታደራዊ እርምጃ ሊወስድ መሆኑን ተከትሎ በአስቸኳይ አካባቢያቸውን ለቀው እንዲወጡ ትዕዛዝ አስተላልፏል። የእስራኤል ጦር ቃል አቀባይ ባወጡት መግለጫ የሂዝቦላህ ታጣቂዎች የመኖሪያ ቤቶችንና የሲቪል ተቋማትን እንደ መሸጋገሪያና የጦር መሳሪያ ማከማቻነት እየተጠቀሙባቸው ነው ሲሉ ከሰዋል። በመሆኑም በንጹሃን ዜጎች ላይ ሊደርስ የሚችለውን ጉዳት ለመቀነስ ሲባል ነዋሪዎች ከታጣቂዎቹ ይዞታዎች ቢያንስ 1000 ኪሎ ሜትር ርቀው እንዲወጡና ወደ ሰሜናዊ የደቡብ ክፍሎች እንዲሸሹ አሳስበዋል። የመልቀቂያ ትዕዛዙ በተለይም በደቡብ ሊባኖስ በሚገኙ ከ20 በላይ መንደሮች ላይ ያተኮረ ሲሆን ነዋሪዎቹ ለደህንነታችሁ ሲባል በአስቸኳይ አካባቢውን ለቃችሁ ውጡ፣ ወደ ደቡብ አቅጣጫ መጓዝ ለሕይወታችሁ አደገኛ ነው የሚል ጥብቅ ማስጠንቀቂያ
ማስጠንቀቂያ ደርሷቸዋልም ተብሏል። ይህ የጦርነት ቀጠና መስፋፋት የመጣው ደግሞ ከሰሞኑ በተፈጠረ የውጥረት ማገርሸትና በሁለቱ ወገኖች መካከል የተደረገው የተኩስ አቁም ስምምነት መጣሱን ተከትሎ ነው ተብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስታቸው የሰሜናዊ እስራኤል ነዋሪዎችን ደህንነት ለማስጠበቅና ሂዝቦላህን ከድንበር አካባቢ ለማራቅ አስፈላጊውን እርምጃ ሁሉ እንደሚወስዱ በድጋሚ አረጋግጠዋል። በሊባኖስ በኩል ያለው የጤና ጥበቃ ሚኒስቴር በበኩሉ እነዚህ ተደጋጋሚ የመልቀቂያ ትዕዛዞች በሺዎች የሚቆጠሩ ሰላማዊ ሰዎችን ለከፋ መፈናቀልና ሰብአዊ ቀውስ እየዳረጉ መሆኑን ገልጿል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የኢራን ፓርላማ በሆርሙዝ የባህር ወሽመጥ የንግድ መርከቦች እንቅስቃሴ ላይ ጥብቅ ቁጥጥር የሚያደርግ አዲስ ረቂቅ ሕግ ማዘጋጀቱን አስታወቀም። የፓርላማው ምክትል አፈ ጉባኤ አሊ ኒክዛድ እንደገለጹት ይህ ረቂቅ ሕግ በስትራቴጂካዊ የባህር መስመር ላይ የኢራንን ብሔራዊ ጥቅምና ሉዓላዊነት ለማስከበር ያለመ ነው ሲሉ መናገራቸውን አናዶሉ ዘግቧል። በረቂቅ ሕጉ መሰረት ማንኛውም የእስራኤል መርከብ በወሽመጡ በኩል እንዳያልፍ በቋሚነት የታገደ ሲሆን ኢራን በጠላትነት የፈረጀቻቸው ሀገራት መርከቦችም ቀደም ሲል ለፈጸሙት ጥቃት ካሳ እንዲከፍሉ ይጠበቅባቸዋል ተብሏል። ምክትል አፈ ጉባኤው አክለውም ሌሎች የውጭ ሀገራት መርከቦች በወሽመጡ ለማለፍ አስቀድመው ከኢራን ፈቃድ ማግኘትና ለሚሰጣቸው የይለፍ አገልግሎት ክፍያ መፈጸም ይኖርባቸዋልም ብለዋል። ከዚህ አገልግሎት የሚገኘው ገቢም 30 በመቶ ለሀገር መከላከያ ኃይል ማጠናከሪያ ሲሆን ቀሪው 30 በመቶ ደግሞ ለልማት ስራዎች እንደሚውሉ ተመላክቷል። ይህ እርምጃ ደግሞ በኢራን በእስራኤልና በአሜሪካ መካከል ያለው ወታደራዊ ውጥረት በጨመረበትና የሆርሙዝ ወሽመጥ የዓለምን የኢነርጂ አቅርቦት በመውሰድ ረገድ ያለውን ከፍተኛ ሚና ግምት ውስጥ ባስገባበት ወቅት የቀረበ ነው ተብሏል። አፈጉባኤው ውሳኔውን ከኢራን የነዳጅ ኢንዱስትሪ ብሔራዊ መድረክ ታሪካዊ ሂደት ጋር በማመሳሰል ሀገራቸው በባህር መስመሩ ላይ ያላትን የይገባኛል መብት ለማጠናከርም ቁርጠኛ መሆኗን አረጋግጠዋል። ቀጥለናል። የተወደዳችሁ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የሼህ ዛይድ በጎ አድራጎት የሩጫ ውድድር ረፋድ ላይ በአዲስ አበባ መካሄዱንና አሰልጣኝ ውበቱ አባተ ከደቡብ ሱዳን ክለብ ጋር ለመወያየት ስለመቃረባቸው መሰማቱን ጨምሮ የአውሮፓ አምስቱ ታላላቅ ሊጎች የትናንት ውጤትና የዛሬ መርሃ ግብሮችን ጨምሮ ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምን ውላችኋል ውድ የገበያ ሚዲያ ቤተሰቦቻችን። እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው አብራችሁን ቆዩ። በሼህ ዛይድ በጎ አድራጎት የሩጫ ውድድር አትሌት አለሽኝ ባወቀና ንብረት ኪዳኔ አሸንፈዋል። መነሻና መድረሻውን መስቀል አደባባይ ባደረገውና ዛሬ ጠዋት በተካሄደው የሼህ ዛይድ በጎ አድራጎት 5 ኪሎ ሜትር የሩጫ ውድድር አትሌት አለሽኝ ባወቀና ንብረት ኪዳኔ አሸንፈዋል። በኢትዮጵያ የተባበሩት አረብ ኤሚሬቶች ኤምባሲ ከባህልና ስፖርት ሚኒስቴርና ታላቁ ሩጫ በኢትዮጵያ ጋር በመተባበር በተዘጋጀው በዚህ የሩጫ ውድድር በሴቶች አትሌት አለሽኝ ባወቀ ውድድሩን በቀዳሚነት አጠናቃለች። አትሌት አለሽኝ ባወቀን በመከተል አትሌት ሽቶ ጉሚና ሮቤ ዲዳ ተከታትለው በመግባት ሁለተኛና ሶስተኛ ደረጃን ይዘዋል። በወንዶቹ ደግሞ አትሌት ንብረት ኪዳኔ በቀዳሚነት ውድድሩን ሲያጠናቀቅ፣ አትሌት ኡርጌሳ ነጋሳና ግዛቸው ሙሴ ሁለተኛና ሶስተኛ ደረጃን በመያዝ ውድድሩን አጠናቀዋል። አሰልጣኙ ውበቱ አባተ ከደቡብ ሱዳኑ ክለብ ጋር ለመለያየት መቃረባቸው ተሰማ። በደቡብ ሱዳን ፕሪሚየር ሊግ ጃሙስ የተባለውን ክለብ እያሰለጠኑ የሚገኙት አሰልጣኝ ውበቱ አባተም ከክለቡ ጋር ሳይለያዩ እንዳልቀሩ እየተሰማ ይገኛል። የቀድሞ የኢትዮጵያ ብሔራዊ ቡድንና በተለያዩ የአፍሪካ ሀገራት በማሰልጠን የሚታወቁት አሰልጣኝ ውበቱ አባተም ከወራት በፊት የደቡብ ሱዳኑን ክለብ ጃሙስን ለ3 ዓመታት ለማሰልጠን ተስማምተው ወደ ምስራቅ አፍሪካዊቷ ሀገር በማቅናት እያሰለጠኑ እንደሚገኝ ይታወቃል። ሆኖም ግን ከቅርብ ቀናት ወዲህ የተለያዩ የደቡብ ሱዳን መገናኛ ብዙሃን በአሰልጣኝ ውበቱ አባተና በክለቡ አመራሮች መካከል ከውጤት ማጣት ጋር በተያያዘ
በመካከላቸው ክፍተት መፈጠሩንና ሊለያዩ የሚችሉበት እድል ሰፊ መሆኑን ከተለያዩ ምንጮች በማረጋገጥ መረጃዎችን ሲያሰራጩ ቆይተዋል። ዛሬ ባገኘነው መረጃም የሁለት ሳምንት ጨዋታዎች በቀሩት የደቡብ ሱዳን ሊግ ክለቡ ባደረገው ልምምድ አሰልጣኙ ውበቱ አባተ እንዳልተገኙና ቡድኑ በጊዜያዊ አሰልጣኝ እየተመራ ልምምዱን እንደሰራ ታውቋል። ይህንን ተከትሎ ምንም እንኳን ክለቡ እስካሁን ይፋዊ በሆነ መንገድ በሁለቱ መካከል መለያየታቸውን ባያረጋግጥም ቡድኑ ሁለት ቀሪ ጨዋታዎችን በጊዜያዊ አሰልጣኝ እየተመራ እንደሚጫወትና አሰልጣኝ ውበቱ አባተና የአሰልጣኝ አባላቶቻቸው ከክለቡ ጋር የመለያየታቸው ነገር እርግጥ ሳይሆን እንዳልቀረ ተዘግቧል። ትላንት የተደረጉ የአውሮፓ ታላላቅ ሊግ ጨዋታዎች ውጤት በእንግሊዝ ፕሪሚየር ሊግ ብሬንትፎርድ ዌስትሃምን አስተናግዶ 3-0 ሲያሸንፍ፣ ኒውካስል ዩናይትድ ብራይተንን 3-1 ረቷል። ወልብስ ከሰንደርላንድ አንድ አቻ ሲለያዩ፣ አርሰናል በበኩሉ ፉልሃምን በኤምሬትስ አስተናግዶ 3-0 ድል በማድረግ መሪነቱን አጠናክሯል። በጣሊያን ሴሪያ ኤ ዩዲኔዝ ቶሪኖን አስተናግዶ 2-0 ሲያሸንፍ፣ ኮሞ ከናፖሊ፣ አታላንታ ከጀኖዋ 0-0 ተለያይተዋል። በጀርመን ቡንደስሊጋ ባየር ሙኒክ ከሃይናልደም 6 ግብ በተቆጠረበት ጨዋታ 3 አቻ ተለያይተዋል። ፍራንክፈርት በሜዳው በሃምበርገር 2-1 ሲረታ፣ ሆፈኔም ከስቱትጋርት በተመሳሳይ 3 አቻ ተለያይተዋል። ዩኒየን በርሊን ከኮለን 2 አቻ ሲለያዩም፣ ቨርደር ብሬመን በሜዳው በኦግስበርግ 3-1 ተሸንፈዋል። ባየር ሊቨርኩሰን በበኩሉ አርቢ ሌፕዚግን አስተናግዶ 4-1 አሸንፏል። በፈረንሳይ ሊጓን ናንተስ ማርሴይን አስተናግዶ 3-0 ሲያሸንፍ፣ ፒኤስጂ ከሎረንት 2 አቻ ተለያይተዋል። ሜትዝ በሜዳው በሞናኮ 2-1 ሲሸነፍ፣ ኒስ ከሌንስ 1 አቻ በሆነ ውጤት ጨዋታቸውን ቋጭተዋል። በስፔን ላ ሊጋ ቪያሪያል ሌቫንቴን አስተናግዶ 5-1 ሲያሸንፍ፣ ቫሌንሺያ በሜዳው በአትሌቲኮ ማድሪድ 2-0 ተሸንፈዋል። አላቤስ በሜዳው በአትሌቲክ ቢልባኦ 4-2 ሲሸነፍ፣ የላሊጋው መሪ ባርሴሎና በበኩሉ ከኦሳሱና ጋር ያደረገውን የሊግ ጨዋታ 2-1 በሆነ ውጤት በማሸነፍ ለሻምፒዮንነት ተቃርቧል። የባርሴሎናን የድል ግቦች ሌዋንዶስኪና ፌራን ቶሬስ ሲያስቆጥሩ ለኦሳሱና ጋርሺያ ከመረብ አሳርፈዋል። ባርሴሎና ላሊጋውን በ14 ነጥብ ልዩነት እየመራ ሲሆን ሪያል ማድሪድ ዛሬ አቻ የሚወጣ ወይም የሚሸነፍ ከሆነ ባርሴሎና ከወዲሁ ሻምፒዮን መሆኑን ያረጋግጣል። በተጨማሪም ባርሴሎና ቀጣይ ሳምንት እሁድ በካምፕ ኖ ከሪያል ማድሪድ ጋር የኤል ክላሲኮ ጨዋታውን ያደርጋል። ሌሊት በተደረገ የኤምኤልኤስ ጨዋታ ኢንተር ሚያሚ በኦርላንዶ ሲቲ የ4-3 ሽንፈት ደርሶበታል። የሊዮኔል ሜሲው ኢንተር ሚያሚ ጨዋታውን እስከ 33ኛው ደቂቃ ድረስ 3-0 እየመራ ቢቆይም ከዛ በኋላ በተቆጠሩበት 4 ግቦች 4-3 ተሸንፈዋል። ምንም እንኳን ክለቡ ቢሸነፍም ሊዮኔል አንድሬስ ሜሲ በጨዋታው 1 ጎልና 1 ለግብ የሆነች ኳስ አመቻችቶ አቀብሎ ነበር። ኢፕስዊች ታውን ኮቨንተሪ ሲቲን በመከተል ወደ እንግሊዝ ፕሪሚየር ሊጉ ያደገ ሁለተኛው ክለብ ሆኗል። ኢፕስዊች ታውን ትላንት ከኪውፒአር ያደረገውን ጨዋታ 3-0 ማሸነፉን ተከትሎ በቀጥታ ወደ ሊጉ ማደግ ችሏል። በአሰልጣኝ ኬራን ማኬና የሚመራው ኢፕስዊች ታውን በወረደበት ዓመት ተመልሶ ወደ ሊጉ ማደግ ችሏል። ሶስተኛው አዳጊ ቡድን በዌምብሌ ስቴዲየም በሚደረግ የጥሎ ማለፍ ጨዋታ የሚለይ ይሆናል። በሌላ በኩል በርንሌይና ወልብስ ወደ ሻምፒዮንሺፑ መውረዳቸው የተረጋገጠ የፕሪሚየር ሊጉ ክለቦች ናቸው። ፖርቶዎች የፖርቹጋል ሊግ ሻምፒዮን መሆናቸውን አረጋግጠዋል። ሻልክ 04 በበኩሉ ከ3 ዓመታት በኋላ ወደ ጀርመን ቡንደስሊጋ ማደጉን አረጋግጧል። ዛሬ የሚደረጉ የባህር ማዶ ጨዋታዎች በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ሊቨርፑልን የሚያስተናግድበት ጨዋታ ይጠበቃል። ቀን 11 ሰዓት ከ30 ላይ በሚደረገው ጨዋታ በማንቸስተር ዩናይትድ በኩል ማቲያስ ዲላይት በጉዳት፣ ሊሳንድሮ ማርቲኔዝ ደግሞ በቅጣት ምክንያት አይሰለፉም። በጉዳት እየታመሰ በሚገኘው ሊቨርፑል ስብስብ ውስጥ ደግሞ ሞሐመድ ሳላህ፣ አሊሰን ቬከር፣ ኮኖር ብራድሌ፣ ዋታሮ ኢንዶ፣ ሁጎ ኤኪቲኬ እና ኢሳክ ለጨዋታው እንደማይደርሱ ተረጋግጧል። አሌክሳንደር ኢሳክ በጉዳት ምክንያት ለ2 ሳምንታት ያህል ከሜዳ ይርቃል ተብሏል። ማንቸስተር ዩናይትድ 60 ነጥቦችን በመሰብሰብ በሊጉ የደረጃ ሰንጠረዥ 3ኛ ላይ የሚገኝ ሲሆን ሊቨርፑል ደግሞ በ58 ነጥቦች 4ኛ ደረጃ ላይ ተቀምጧል። በጨዋታው ማንቸስተር ዩናይትድ ደረጃውን ለማስጠበቅ እንዲሁም ሊቨርፑል ደረጃውን በማሻሻል የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማረጋገጥ የሚፋለሙ ይሆናል። በሌሎች የሳምንቱ የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች በርንማውዝ ከክሪስታል ፓላስ ቀን 10 ሰዓት ላይ እንዲሁም አስቶን ቪላ ከቶተናም ሆስፐር ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ። በጣሊያን ሴሪያ ኤ ቀን 8 ሰዓት ከ30 ቦሎኛ ከካግላሪ፣ 10 ሰዓት ላይ ሳሱሎ ከኤሲ ሚላን፣ 1 ሰዓት ጁቬንቱስ ከቬሮና፣ ምሽት 3 ሰዓት ከ45 ኢንተር ከፓርማ ይጫወታሉ። በጀርመን ቡንደስሊጋ 12 ሰዓት ከ30 ዶርትሙንድ ከፍራይቡርግ፣ ምሽት 3 ሰዓት ከ30 ፍራይበርግ ከወልብስበርግ ይጫወታሉ። በፈረንሳይ ሊጓን ቀን 10 ሰዓት ላይ ሊል ከሊሃቪር፣ 12 ሰዓት ከ15 ላይ አግዠሬ ከአንገረስ፣ ፓሪስ ከብረስት፣ ስታርስበርግ ከቶሉስ እንዲሁም ምሽት 3 ሰዓት ከ45 ሊዮን ከሬንስ ይጫወታሉ። በስፔን ላ ሊጋ ቀን 10 ሰዓት ላይ ሴልታ ቢጎ ከኤልቼ፣ 12 ሰዓት ከ15 ላይ ሄታፌ ከራዮ ቫልካኖ እንዲሁም ምሽት 2 ሰዓት ከ30
30 ቪተስ ከኦቪዶ፣ ማታ 4 ሰዓት ላይ ደግሞ ኢስፓኞል ከሪያል ማድሪድ የሚጫወቱ ይሆናል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ቋጨው። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ5 ሳንቲም የተገዛ 178 ብር ከ51 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ30 ሳንቲም የተገዛ 234 ብር ከ95 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 200 ብር ከ45 ሳንቲም የተገዛ 204 ብር ከ45 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ እንዲሁ 218 ብር ከ90 ሳንቲም መግዣው ሲሆን መሸጫው ደግሞ 223 ብር ከ27 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 47 ብር ከ44 ሳንቲም የተገዛ 48 ብር ከ38 ሳንቲም የተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ26 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ18 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ51 ሳንቲም እየተገዛ 25 ብር እየተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ7 ሳንቲም እየተገዛ 124 ብር ከ51 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በፒያሳ መሬት አይሸጥም እድል እንጂ ከአራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ